በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሰአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን ለእም ዓለም ቀላያት ሳይፈሱ ነፋሳት ሳይነፍሱ ብርሃናት ሳይመላለሱ አስቀድሞ የነበረ ከበርባሮስ በታች መሰረቱ ከጽርሐ አርያም በላይ ምጥቀቱ ከአድማስ እስከ ናጌብ ስፋቱ የማይመረመር የማይለካ የአባቶቻችን አምላክ በሀብት ስቦ በረድኤት አቅርቦ እዚህ ቅዱስ ስፍራ ስላገናኘን ስሙ የተመሰገነ የተከበረ ይሁን። በመንጸፈ ደይን ወድቀን በእግረ አጋንንት ተጠቅጥቀን ስንኖር ሀብተ ወልድና ስመ ክርስትና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ሀዩ ከመ መላእክት ያሰጠችን ወላዲታ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ክብር ምስጋና ይድረሳት። እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ቢወድና ቢፈቅድ ከዛሬ ጀምሮ ለሚኖሩን ጥቂት ተከታታይ ሐሙሶች ስለ ዮሐንስ ወንጌል መግቢያ ነገር እንነጋገራለን። የቅዱስ ዮሐንስ ወንጌልን ምዕራፍ 1ን ለማየት እንሞክራለን እና የዛሬው ትምህርታችን ግን ምንድነው? መግቢያ ነው የሚሆነው። የቅዱስ ዮሐንስ ወንጌል መግቢያ። እንግዲህ መጽሐፍ ቅዱስ ሲባል የተጻፈ የትውፊት አካል ነው። መጽሐፍ ቅዱስ የተጻፈ የቤተ ክርስቲያን የትውፊት አካል ነው። ትውፊት ማለት ቅብብሎሽ ነው። መጽሐፍ ቅዱስን የሚያገኘነው በቅብብሎሽ ነው። መጽሐፍ ቅዱስ ግን የተጻፈ ትውፊት ነው። ያልተጻፈ ትውፊት ስላለ ከዚያ ስንለይ የተጻፈ ትውፊት ብለን እንጠራዋለን መጽሐፍ ቅዱስን እና ይሄን መጽሐፍ ቅዱስ ዛሬ ባለበት ቅርጽና መጠን ሰብስበው የሰጡን 318ቱ የቤተ ክርስቲያን ሊቃውንት ናቸው። ሰለስቱ ምዕት እያልን የምንጠራቸው 318ቱ ሊቃውንት በጉባኤ ንቅያ አርዮስን ለማውገዝ የተሰበሰቡት እነሱ ናቸው። መጽሐፍ ቅዱስን ሰብስበው ለእያንዳንዱ መጽሐፍ ደግሞ ርዕስ ሰጠው የጻፉ እነሱ ናቸው። ለምሳሌ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሁልቁ፣ ዘሌዋውያን፣ ዘዳግም፣ ማቴዎስ ወንጌል፣ ማርቆስ ወንጌል እያሉ ርዕስ የሰጡት በምዕራፍ በቁጥርም የከፋፈሉት እነሱ እንደሆኑ የኛ ቤተ ክርስቲያን ሊቃውንት ያስተምራሉ። በፍትሐ ነገሥትም አንቀጽ በይንተ ሁልቆ መጻሕፍት ላይ ስታነቡ ስለ ቅዱሳት መጻሕፍት ቁጥር በተዘረዘረበት አንቀጽ ላይ ይሄው ነገር ተጽፎ እናገኘዋለን ማለት ነው እና መጽሐፍ ቅዱስን እነሱ ናቸው በዚህ መንገድ እንድናገኘው ያደረጉን ማለት ነው እና ሰለስቱ ምዕት አስራው ብለው ወይም ደግሞ የቅዱሳት መጻሕፍት ስሮች ብለው ከሰበሰቧቸው መጻሕፍት ውስጥ አንዱ የቅዱስ ዮሐንስ ወንጌል ነው። የቅዱስ ዮሐንስ ወንጌል ነው። የቅዱስ ዮሐንስ ወንጌል ከሌሎቹ ወንጌላት በተለየ በአጻጻፍ ስልቱም በምስጢር ጥልቀቱም የተለየ ቦታ ይሰጠዋል። በቤተ ክርስቲያናችን የቅዱስ ዮሐንስ ወንጌል የአጻጻፍ ስልቶች የእያንዳንዱ ወንጌል የተለያየ ነው። ለምሳሌ አሁን ማቴዎስ ወንጌሉን ሲጀምር መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ የወልድን የኢየሱስ ክርስቶስን ስጋዊ ልደቱን ከመናገር ነው የሚጀምር ቅዱስ ማቴዎስ። ሉቃስንም አይተነው ከሆነ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ መንፈስ ቅዱስ ወደ አንቺ ይመጣል የልዑል ኃይል ያድርብሻል ብሎ እመቤታችንን
ሲያበስራት ቅዱስ ገብርኤል ወይም የወልደ እግዚአብሔር ኢየሱስ ክርስቶስን ስጋዌ በማብሰር ስለ ስጋዊ ጽንሰቱ በመናገር ይጀምራል የሉቃስ ወንጌል። ማርቆስም በጥምቀቱ ነው የሚጀምር እና ስለዚህ ሶስቱም ወንጌላት የወልደ እግዚአብሔር የኢየሱስ ክርስቶስን ስጋዌው ላይ ትኩረት በማድረግ ይጽፋሉ ሶስቱ። የቅዱስ ዮሐንስ ወንጌል ግን ከነዚህ በተለየ መንገድ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ከምስጢረ ሥላሴ በመጀመር የተጻፈ ብቸኛው የወንጌል መጽሐፍ የቅዱስ ዮሐንስ ወንጌል ነው እና በዚህ ምክንያት ምስጢረ ሥላሴን በጥልቀት የሚያትት መጽሐፍ ስለሆነ ከሌሎች ወንጌላት በተለየ ልዩ ትኩረት ይሰጠዋል በቤተ ክርስቲያናችን። ለምሳሌ ርዕሱ ራሱ ሰለስቱ ምዕት ሲጀምሩ ብስራተ አብ ትሩፍ ብለው ነው የሚጀምሩ አይደለ? ብስራተ አብ ትሩፍ ረድ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቁረ እግዚእነ ኢየሱስ ክርስቶስ። ይሄ ርዕስ ራሱ የሰለስቱ ምዕት ነው። ብስራተ አብ ትሩፍ የአባታችን ብስራት ማለት ነው። ብስራተ አብ ማለት የአባት ብስራት ማለት ነው አይደለ? ብስራት የተባለ ወንጌል ነው። ወንጌል ብሂል በልሳነ ጽር ወትርጓሜሁ ስብከት። ወንጌል ማለት ከግሪክኛ ወደኛ ልሳን ስናመጣው ብስራት የምስራች ማለት ነው። ብስራት እና ብስራተ አብ ማለት የአባታችን የቅዱስ ዮሐንስ ብስራት ወንጌል። አብ አለው ዮሐንስን ወይም አባት ያለበት ምክንያት በቀለም በትምህርት ስለሚወልደን ነው። ቅዱስ ጳውሎስ እስመ አነ ወለድኩክሙ በትምህርተ ክርስቶስ፣ እኔ እናንተን በክርስቶስ ትምህርት በወንጌል ወልጃችኋለሁ ይላል። ያስተማረ መምህር አባት ይባላል በቀለም ስለሚወልድ። ስለዚህ ብስራተ አብ ይላል ሲጀምር። ትሩፍ ይለዋል ደግሞ ዮሐንስን። ትሩፍ ማለት የተትረፈረፈ ማለት ነው። ትሩፍ መጠኑ ለረድ እምከመ ኮነ ከመ እግዚኡ ይላል አይደል ወንጌል። የደቀ መዝሙሩ መጠን እንደማን ነው? እንደ መምህሩ ነው ይላል። ይሄ የተፈጸመለት ለሱ ነውና ትሩፍ ይለዋል። ከሐዋርያት በተለየ እጅግ በጣም ብዙ ምግባር ትሩፋት ያለው በተለይም ደግሞ በድንግልናው የተመሰገነ ስለሆነ በዚያ ምክንያት ትሩፍ ይለዋል። የምግባሩን ነገር ካነሳን አይቀር በወንጌል ረድ ዘያፈቅሮ ጌታ የሚወደው ደቀ መዝሙር ተብሎ የተጠቀሰም እሱ ነው። ወውእቱ ረድ ዘረፈቀ ዲበ እንግዳሁ ለእግዚእ ኢየሱስ፣ በጌታ ኢየሱስ ደረት የሚጠጋ ተብሎ የተነገረለትም እሱ ነው። ሌሎቹ ሐዋርያት በጌታ ዙሪያ ይቀመጣሉ። ዮሐንስ ግን ሄዶ ከደረቱ ነው የሚጠጋ። ስለዚህ በመለኮት ከመለኮት ደረት በመጠጋት በእሳተ መለኮት የተማወቀ ማለት የተሟሟቀ ማለት ነው። ከመለኮት ደረት በመጠጋት የተሟሟቀ ስለሆነ ትሩፍ ይለዋል ዮሐንስን። ትሩፍ እንዲያውም የምግባሩን ነገር ሲናገሩ ሊቃውንት ምን ይላሉ? ልብስ ለራሱ ሊለብስ ብሎ የተበጣጠሰ ጨርቅ ሰብስቦ ያንን ይሰፋዋል። ከሰፋ በኋላ ግን ሌላ የሚያስፈልገው ሰው ሊኖር ይችላል ይልና ጎዳና ላይ ጥሎት ይደበቃል። ያን ጊዜ የሆነ ነዳይ መጥቶ ብድግ አድርጎ የወሰደው እንደሆነ ያለቅሳል ይለዋል። ለካ የዚህን ድርሻ ነው ልለብስበት የነበረ ብሎ በዚያ ያለቅስ ነበር ይለዋል። እና እንዲህ አይነት ትሩፋት የነበረው አባት ነው። በድንግልናውም ከመቤታችን ቀጥሎ ዮሐንስ ነው የሚጠቀሰው። ከመቤታችን ቀጥሎ በድንግልናው የሚመሰገን ቅዱስ ዮሐንስ ነው። ዮሐንስ ድንግል ይለዋል አይደለ? አባ ጊዮርጊስ ዮሐንስ ድንግል ይለዋል። በድንግልናው እጅግ የተመሰገነ ነበር። በአምላኩ በክርስቶስ ዘንድ የተወደደ ነው። አሁን በዚህ በዮሐንስ ወንጌል ላይ ዮሐንስ ፍቁረ እግዚእ ተብሏል። ፍቁረ እግዚእ ያሉ ተዛው ከወንጌሉ አግኝተው ነው። ወውእቱ ረድ ዘያፈቅሮ እግዚእ ኢየሱስ ጌታ የወደው የነበረ ስለሚል ከዚህ አግኝተው ፍቁረ እግዚእ የጌታ ወዳጅ ብለውታል። ከሱ ቀጥሎ ደግሞ የጌታ ወዳጅ የተባለ በዚሁ በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ነው። አልዓዛርን ታውቁታላችሁ። ከሞት 4 ቀን የሆነው አይደለ? እግዚእነ ናሁ ዘታፈቅር ይደዊ ብለው አይደለ እህቶቹ የላኩበት ወደ ጌታ። እነሆ የምትወደው ምን ብሏል? ታሟል። የምትወደው ነው። አልዓዛር ታሟል አላሉትም። የምትወደው ታሟል እና የጌታ ወዳጅ በመባል ከዮሐንስ ቀጥሎ ደግሞ በዚህ መጽሐፍ በዮሐንስ ወንጌል የተገለጠ አልዓዛር ነው። አባ ጊዮርጊስ ዘጋስጫ ስለ ዮሐንስ ሲናገር ዮሐንስ በክርስቶስ ደረት የሚጠጋ ነበረ።
በክርስቶስ ደረት ከመጠጋቱ የተነሳም የመለኮት ምስጢር በምልአት በልቡናው የተገለጠለት ሰው ነበረ። እሱ ራሱ ምን ብሏል? ለእግዚአብሔርሰ አልቦ ዘርዮ ግሙራ፣ እግዚአብሔርን ፈጽሞ ያየው የለም። አላ ወልድ ዋህድ ዛሃሎ ውስተ ህፅነ አቡሁ ውእቱ ነገረነ፣ በቅፉ ያለ አንድያ ልጁ ተረከው እንጂ እግዚአብሔርን ያየው የለም ነው አይደል የሚለው? በምኑ ያለ ነው የሚል? በቅፉ ያለ እና ምን ይላል ይህን ሲተረጉም? ስለ አብ የነገረን በቅፉ ያለ ልጁ ማን? ወልድ ማለት ነው አይደለ? ስለ አብ የነገረን እሱ ነው። ምን ብሎ ነው የነገረን? አልቦ ዘያአምሮ ለአብ ከመመኑ ውእቱ አብ ዘእንበለ ወልድ፣ የአብን አብነቱን፣ ባህሪውን፣ ስፋቱን፣ ምላቱን፣ ጥልቀቱን ከባህሪ ልጁ ከወልድ በቀር ማንም አያውቀውም። ወአልቦ ዘያአምሮ ለወልድ ከመመኑ ውእቱ ወልድ ዘእንበለ አብ፣ የወልድንም የባህሪውን፣ ምላቱን፣ ስፋቱን፣ ባህሪውን፣ ርቀቱን፣ ጥልቀቱን ከባህሪ አባቱ ከአብ በቀር ማንም የሚያውቀው የለም ይልና ቀጥሎ ወለዘፈቀደ ወልድ ይከስት ሎቱ ይላል። ወልድ ግን ለወደደው ይገልጥለታል ይላል። እና ስለ አብ የነገረን በአብ እቅፍ ያለ ወልድ እንደሆነው ሁሉ ስለ ወልድ የነገረን ደግሞ በወልድ እቅፍ የተቀመጠ ዮሐንስ ነው ይላል። ዮሐንስ በጌታ እቅፍ ይቀመጥ ስለነበረ፣ ስለዚህ የመለኮትን ነገር ለመናገር በመለኮት እቅፍ ውስጥ መቀመጥ ያስፈልጋል። እና ልክ እንደ ዮሐንስ ከክርስቶስ ደረት ያልተጠጋ ሰው ስለ ክርስቶስ ሊያወራ አይችልም ይላል ሊቁ አባ ጊዮርጊስ። ፍቅረ ዮሐንስ እያንተገ በጊዜ ሕማሙ ሰዓታት ላይ አይደለ? ፍቅረ ዮሐንስ እያንተገ በጊዜ ሕማሙ፣ በዕለተ ዓርብ በመልዕልተ መስቀል በተሰቀለ ጊዜ የዮሐንስን ፍቅር አላጎደለበትም። ነዋ ወልድኪ ይቤል አለ እሙ ይላል። ደሙ እየፈሰሰ የሚወደው ደቀ መዝሙሩ ብቻውን መሆኑን ሲያይ፣ ብቻውን እንደሆነ ሲያይ፣ የሚወዳት እናቱም ብቻዋን እንደሆነች ሲያይ፣ ያን ጊዜ ምን አለው? እነኋት እናትህ እመቤታችን፣ እነሆ ልጅሽ ብሎ አለ ይላል። እና በመስቀል ላይ ሆኖ እንኳን ክርስቶስ የዮሐንስን ፍቅሩን አላጎደለበትም ይላል። ምክንያቱም እስከ መጨረሻው በእግረ መስቀሉ ድረስ የተጓዘ ብቸኛው ሐዋርያም እሱ ስለሆነ ማለት ነው። ቀጥሎ ለኖላዊ ወይዘራው አባጋ መሬቱ፣ እረኛውን እመታለሁ በጎቹም ይበተናሉ የሚለው ትንቢት ይደርስ ይፈጸም ዘንድ እረኛው ክርስቶስ በዕለተ ዓርብ በመልዕልተ መስቀል ተገርፎ ተደብድቦ በተሰቀለ ጊዜ በጎቹ ሐዋርያት ተበትነው ነበር። በዚያን ጊዜ እስከ መጨረሻው ጸንቶ የቀጠለ ቅዱስ ዮሐንስ ፍቁረ እግዚእ ነው ማለት ነው። እና ስለዚህ ከቃሉ ጋር ናችሁ፣ እየሰማችሁ ነው። እና ቅዱስ ዮሐንስ እመቤታችንን ከተቀበለ በኋላ ነስአ ወአይታዋ ቤቶ፣ ዮሐንስ ወንጌል ምዕራፍ 19 ላይ እመቤታችንን ተቀበለና ወደ ቤቱ ይዟት ሄደ ይላል። ወደ ምኑ ይዟት ሄደ? ቤት አለው ወይ ነው አሁን ጥያቄው። ምክንያቱም በማቴዎስ ወንጌል ላይ ደቀ መዛሙርቱ ኩሎ ሀደግነ ወተሎናከ ምንተ እንከ ንረክብ ብለውታል ጌታን። ሁሉን ትተን ተከተልን እንኪያስ ምን እናገኘውን ብለውታል። ሁሉን ትተው ከተከተሉት ዮሐንስ ታዲያ ወደ የትኛው ቤቱ ነው ይዟት የሄደ ነው ጥያቄው። እና ሊቁ ሲተረጉም የግዕዝ በግዕዝ ትርጓሜያችን ላይ ዋይታዋ ሀበ ቤተ ልቡናሁ ሲል ነው፣ ወደ ልቡናው ቤት ይዟት ሄደ ሲል ነው። አንድም የመጀመሪያዋ ቤተ ክርስቲያን የሁሉም ሐዋርያት ቤት ስለሆነች በዮሐንስም ወደዚያች ቤተ ክርስቲያን ይዟት ሄደ። የማርያም ባውፍሊያን ቤት የዮሐንስ ቤት እያለ ይጠራታል። ዮሐንስም በዛው ከሐዋርያት ጋር የነበረበት ቤት ስለሆነ ወደ ቤቱ ይዟት ሄደ ማለት ወደ ቤተ ክርስቲያኑ ወደ ማርያም ቤት ባውፍሊያ ቤት ይዟት ሄደ ለማለት ነው እንጂ እሱ ቤት አልነበረውም። ከቃሉ ጋር ናችሁ? ቤት አልነበረውም። እንኳን ሐዋርያት እንኳን ቤት ሊኖራቸው ኢትንሱኡ ወርቀ ወብሩረ ዘእንበለ በትር፣ ወርቅ ብር ለእጃችሁ በትር እንኳን ሳይቀን እንዳትይዙ ስለተባሉ ምንም ሳይይዙ ነው ጌታን የተከተሉት። ምንም ሳይይዙ ነው የተከተሉት። እና በአጠቃላይ የቅዱስ ዮሐንስ ወንጌል እጅግ በጣም ለየት ያለ ነው፣ ጥልቅም ነው። ከጸሎት ጋር ሆነን የምንማረው፣ በጸሎት እየታገዝን የምንማረው ትምህርት ነው። ሊቃውንት ግን የዮሐንስን ወንጌል ከኦሪት ዘፍጥረት መጽሐፍ ጋራ ያነጻጽሩታል። ከኦሪት ዘፍጥረት መጽሐፍ ጋራ። ምክንያቱም ኦሪት ዘፍጥረት ሲጀምር ምን ብሎ ነው የሚጀምር? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ምን በሚል ቃል ነው የሚጀምር? በመጀመሪያ በሚል። የዮሐንስ ወንጌል ሲጀምር ደግሞ ቀዳሚሁ ቃል ውእቱ፣ በመጀመሪያ ቃል ነበረ ብሎ ያም በመጀመሪያ ብሎ ይጀምራል፣ ይሄም በመጀመሪያ ብሎ ይጀምራል።
እነዚህ መጀመሪያዎች ንባብ ቢያመሳስላቸው ምስጢር አያመሳስላቸውም። ያኛው መጀመሪያ አለው፣ ይሄኛው መጀመሪያ የለውም። ገብቷችኋል? በኦሪት ዘፍጥረት መጀመሪያ የተባለ ዓለም የተፈጠረችበት የመጀመሪያዋ ቅጽበት ናት። በመጀመሪያ ቃል ነበረ ሲባል ግን ለቀዳማዊነቱ ጥንት አናገኝለትም፣ ዘላለማዊ ነው እና ያኛው የሙሴ መጽሐፍ በመጀመሪያ ሲል ስለ ፍጥረታት አጀማመር ይናገራል። የዮሐንስ ወንጌል ደግሞ ስለ ፈጠራቸው ህልውና ቀዳማዊነት ይናገራል ማለት ነው እና በመጀመሪያ ብሎ ስለሚጀምር ኦሪት ዘፍጥረትን ይመስላል። አንድም ኦሪት ዘፍጥረት ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ ትላለች። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል አይደል? የእግዚአብሔር መንፈስ በምን ላይ? በውሃ ላይ። የዮሐንስ ወንጌል ምዕራፍ 3 ደግሞ አማን አማን እብለከ ዘኢተወልደ እማይ ወእመንፈስ ቅዱስ ኢይሬኤ መንግሥተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግስት አያያትም ይላል። ያኛው መንፈስ ቅዱስ ውሃ ላይ ሰፈፈ አለን። ይሄኛው ደግሞ ምን አለን? ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት አያያትም ይላል። እንዲያውም ኤፍሬም ሶርያዊ ዘፍጥረትን በተረጎመበት ድርሳን ከሰባ ሊቃናት በፊት የነበረው የዚህ የባይብል ትርጓሜ የኦሪት ዘፍጥረቱ መንፈስ ቅዱስም ውሃውን አቅፎት ነበር ተብሎ ነው የተጻፈ ይላል። ምን ብሎት ነበር? አቅፎት። ልክ ዶሮ እንቁላሏን እንደምትታቀፈው መንፈስ ቅዱስ ደግሞ ውሃውን ምን ብሎት ነበር? አቅፎት ነበር ይላል። ዶሮ እንቁላሏን ትታቀፈውና ሙቀት እየሰጠች ከ20 ቀን በኋላ ሕያው ፍጥረት ፈልፍላ ታወጣለች። መንፈስ ቅዱስም ያንን ውሃ ታቅፎ በማሟሟቅ ማለት ነው ሕያዋን ፍጥረታት፣ ሕያዋን ጫጩቶች፣ ምእመናን እኛን ፈልፍሎ አወጣን ማለት ነው። ገብቷችኋል? እና መንፈስ ቅዱስ በዶሮም በንስርም ተመስሏል በመጽሐፍ ወከመ ንስር ዘያስተጋብ እጎሊሁ ታሕተ ክነፊሁ ይላል አይደለ? ንስር ገላግልቱን እንደሚሰበስብ ይላል። መንፈስ ቅዱስ በርግብም ይመሰላል፣ በዶሮም ተመስሎ ተጽፏል መጽሐፍ ቅዱስ ላይ እና በዚያ ምክንያት ኦሪት ዘፍጥረትን ይመስላል። አንድም ኦሪት ዘፍጥረት ምዕራፍ 2ን ስታነቡ የአዳምና የሔዋን ጋብቻ አለ። የመጀመሪያው የጋብቻ ታሪክ አይደለ? ወበእንተዝ ያሃድግ ብእሲ አባሁ ወእሞ ወይተለዋ ለብእሲቱ ወይከውኑ ክልኤሆሙ አሃደ ስጋ። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል፣ ሁለቱም ስንት አካል ይሆናሉ? ይሄ የተጻፈ ኦሪት ዘፍጥረት ምዕራፍ 2 ላይ ነው። ቃሉን የተናገረው አባታችን አዳም ነው ለመጀመሪያ ጊዜ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ያለ ነው። ኦሪት ዘፍጥረት ምዕራፍ 2 ስለ ጋብቻ ይናገራል። ዮሐንስ ወንጌል ምዕራፍ 2 ወአመሳልስት ዕለት ከብካብ ሆነ በቃና ዘገሊላ ወሃለው ትየሙ ለእግዚእ ኢየሱስ። በሶስተኛው ቀን በቃና ዘገሊላ ምን ሆነ ይላል? ሰርግ ሆነ ይላል። ኦሪት ዘፍጥረት ዘኢተገዝረ ከተማ ነፍስቱ አመሳምንት ዕለት ለተሰሮ ይእቲ ነፍስ ምዝባ ይላል። በስምንተኛው ቀን ያልተገረዘ ከህዝቡ ይለይ ይላል አይደለ? የዮሐንስ ወንጌል ምዕራፍ 3 ደግሞ ያልተጠመቀ ወይም ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት አያያትም ይላል እና በዚህ ምክንያት የዮሐንስ ወንጌል የሐዲስ ኪዳኑ ዘፍጥረት እየተባለ ይጠራል። በሐዲስ ኪዳን ያለ ዘፍጥረት ይባላል። ለዚያም ነው ያዕቆብ ዘስሩግ ስለ ደብረ ታቦር በተናገረበት ድርሳን ጌታ ደብረ ታቦር ላይ ያገናኛቸው አሉ አይደለ? ሙሴ፣ ኤልያስ፣ ከዛስ ሶስቱ ደቀ መዛሙርቱ ጴጥሮስ፣ ያዕቆብ፣ ዮሐንስ እና ጌታ ሙሴንና ዮሐንስን ያገናኘበት ምክንያት ሙሴ በቀዳሚ ገብረ እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የጻፈበትን የጽሕፈት ስልጣን ለሐዲስ ኪዳኑ ሙሴ ለዮሐንስ እንዲያስረክብ የጽሕፈትን ስልጣን ለማረካከብ ነው ይላል። ሙሴ ኦሪትን ሲጽፍ ሕጋዊ ነው፣ ሚስት ነበረው። ዮሐንስ ግን ወንጌልን ሲጽፍ ድንግል ነው። ከክብረ ማዕስባን ክብረ ደናግል እንዲበልጥ ከክብረ ኦሪትም ክብረ ወንጌል ይበልጣል። ያን ሲያጠይቅ ነው እና የዮሐንስ ወንጌል እንደዚህ አይነት ጥልቀት አለው። ይሄ እንግዲህ እስከዚህ መቅድም ነው። ከቃሉ ጋር ናችሁ? እስከዚህ መቅድም ነው። አሁን መቅድሙ ይሄ ብቻ ነው ለማለት አይደለም። በጣም ሰፊ ነው። ግን ብዙ ቢያወጉ ይዘነጉ ይላል የሀገራችን ሰው። ብዙ አውግቼ እንዳላዘነጋችሁ ነው። ለምሳሌ ቤተ መቅደስ ስንት ክፍል አለው? ቤተ ክርስቲያናችን ስንት ነው ያላት? 3። ቅኔ ማህሌት አለ፣ ቅድስት አለ፣ መቅደስ አለ። እና ማክሲመስ የሚባል አንድ አባት መጽሐፍ ቅዱስን በቤተ ክርስቲያን ይመስለዋል። ልክ እንደ ቅኔ ማህሌት መጻሕፍተ ብሉያት ናቸው ይላል። መጻሕፍተ ብሉያትን በቅኔ ማህሌቱ ይመስላቸዋል። ሌሎች የሐዲስ ኪዳን መጻሕፍት ደግሞ በቅድስቱ ይመሰላሉ ይላል። የዮሐንስ ወንጌል በመቅደሱ ይመሰላል ይላል።
መቅደሱ ውስጥ ማንም ሰው ዘው ብሎ አይገባም። ስልጣነ ክህነት ከሌለው በስተቀር ማንም መግባት አይችልም አይደል? መቅደሱ ውስጥ የዮሐንስ ወንጌልንም ሀብተ ትርጓሜ አንድም ሀብተ መንፈስ ቅዱስ ያደረበት ካልሆነ ማንም ዘው ብሎ አንብቤ ልረዳው ሊል አይችልም። ይሰናከል። መጽሐፍ ቅዱስ በግምት የመረዳት መንፈስ በጣም አደገኛ ነው። ይሄ አጉል መራቀቅ ከአበው የትርጓሜ መንፈስ ወጥቶ በራስ አረዳድ መጽሐፍ ቅዱስን ለመተርጎም መፈለግ ይሄ አጉዳይነት ይባላል። የመጽሐፍ ቅዱስን ጽንሰ ሐሳብ ወደ ራስ ቁመት ልክ ማውረድ ይሄ በጣም አደገኛ ነገር ነው። ይሄ በራስ መንገድ ካቶሊኮች ፕሮቴስታንቶችን የጣላቸው አንዱ አካሄድ ነው። በራስ አረዳድ መረዳት፣ በራስ አረዳድ መረዳት። እኔ አንድ መጽሐፍ ምን የሚል አገኘው፣ መዝሙረ ዳዊት ትርጓሜያቸው ነው እነሱ የጻፉትና እግዚአብሔር እረኛዬ ነው የሚለውን ታውቁታላችሁ። መዝሙር 22 አይደለ? እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሰማራኛል ምናምን ይላል። እና ያንን ሲተረጉሙ እግዚአብሔር ባንከሬ ነው፣ ባንከር እግዚአብሔር ባንከሬ ነው፣ ቀጥሎስ የሚያሳጣኝም የለም፣ በለመለመ መስክ ያሰማራኛል፣ በተትረፈረፈ ቢዝነስ ያሰማራኛል። እመኒ ሆርኩ ማእከለ ጽላሎተ ሞት እየፈራሁ ለእኩይ እስመ አንተ ምስሌ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ነው አይደል? በብድር መካከል በዕዳ መካከል እንኳን ብሄድ አንተ ከኔ ጋር ነህና ብድርን አልፈራም ብለው ተርጉሞታል። አሁን ይኸውላችሁ ይሄ ከአበው የትርጓሜ መንፈስ ወጥቶ ለራስ ስሜት ቅርብ በሆነ መንገድ መጽሐፍን መረዳት ይሄ እነ ካቶሊክ በገቡበት ጉድጓድ እንድንገባ የሚዳርግ አደገኛ ነገር ነው እና ስለዚህ ሊቃውንትም በጉባኤ ሲያስተምሩ አዲስ ነገር የመጣ እንደሆነ ከየት አገኘኸው ብሎ ይጠይቁታል። ደቀ መዝሙር አዲስ ምስጢር እንግዳ ነገር ከሰሙበት የት አገኘኸው? ማን ነው? ከየትኛው መጽሐፍ አገኘኸው? ግኝት ምንጭ ይፈልጋሉ እና ምንጭ በጣም ወሳኝ ነገር ነው ለማለት ነው። ጊዜ ይኖራል ይሆን? እሺ እንዲያ ከሆነ ቀዳሚሁ ቃል ውእቱ ብለን እንጀምር። በመጀመሪያ ቃል ነበረ። ይሄ መጀመሪያ የሌለው መጀመሪያ ነው። ጥንት የሌለው ጥንት ነው። ከብሳችኋል? በመጀመሪያ ቃል ነበረ ሲባል ይህ መጀመሪያ የሚለው ቃል የሆነ ቅጽበትን ጊዜን የሚያመለክት አይደለም። በመጀመሪያ ደረጃ መጀመሪያ የሚለው ራሱ የክርስቶስ ስም ነው። በመጽሐፍ ቅዱስ መጀመሪያ የሚለው ቃል ራሱ የማን ስም ነው? የክርስቶስ መጠሪያ ስም ነው። ክርስቶስ መጀመሪያ እየተባለ ተጠርቷል። አሁን ቅድም የጠቀስኩላችሁ የኦሪት ክፍል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደለም የሚለው። ይሄ ሲተረጎም መጀመሪያ በመጀመሪያ ማለት በወልድ ማለት ነው። በኢየሱስ ክርስቶስ በወልድ እግዚአብሔር ሰማይና ምድርን ፈጠረ። በወልድ ቃልነት እግዚአብሔር አብ ሰማይና ምድርን ፈጠረ ማለት ነው። ስለዚህ ወልድ ምን ተብሎ ይጠራል? ስሙ መጀመሪያ። አነ ውእቱ አልፋ ወኦ፣ መጀመሪያውና መጨረሻው እኔ ነኝ አይደል ያለ። ስለዚህ መጀመሪያ የሚለው የማን ስም ነው? የወልድ ስም ነው። የሁሉ ነገር መጀመሪያ ነው፣ አስገኝ ነው። እና ዮሐንስም ይኸውላችሁ ወንጌሉንም ሲጽፍ ቀዳሚሁ ቃል በመጀመሪያ ቃል ነበረ ብሎ ነው የሚጀምር። መልእክቱንም ሲጽፍ ዘሃሎ እምቅድም በመጀመሪያ የነበረው ብሎ ነው የሚጀምር። ራእዩንም ሲጽፍ አነ ውእቱ አልፋ ወኦ መጀመሪያውና መጨረሻው ነኝ ብሎ ነው የሚጀምረው። ዮሐንስ መጀመሪያ የሚሉትን ቃሎች ያስቀድማል። መጀመሪያ የወልድ ስም ስለሆነ ነው መጀመሪያ የሚለው። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲባል በወልድ ቃልነት እግዚአብሔር አብ ሰማይና ምድርን ፈጠረ ይላል ብላችሁ። አሁን እዚህ ላይ መጀመሪያ የሚለው የወልድ ስም ነው። እግዚአብሔር የሚለው የአብ ስም ነው። የመንፈስ ቅዱስ ስም ደግሞ ወረድ ብሎ ወመንፈስ እግዚአብሔር ይጼልል፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ሶስቱን ስም ይጠራል ማለት ነው። ሙሴ ከሷቸዋል። ምስጢረ ሥላሴን በመስበክ ነው የምትጀምር። ኦሪት ራሱ የምትጀምር ምስጢረ ሥላሴን በመስበክ ነው። ኦሪት የምታወራው ስለ ክርስቶስ ነው። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ነው የሚል። አሁን በዚህ በመዝሙረ ዳዊት መዝሙር 39 ላይ ውስተ ርዕሰ መጽሐፍ ተጽፈ በእንቴ፣ በመጻሕፍት ራስ ላይ ስለ እኔ ተጽፏል ይላል አይደል? የመጻሕፍት ራስ የተባለ ማን ነው? ኦሪት ዘፍጥረት። በመጻሕፍት ራስ የመጻሕፍት ራስ ይባላል ኦሪት ዘፍጥረት።
በመጻሕፍት ራስ ላይ ስለኔ ተጽፏል፣ በመጀመሪያ ተብዬ ስለኔ ተነግሯል ነው። ትንቢት በእንተ ክርስቶስ ነው፣ ስለ ክርስቶስ የተነገረ ትንቢት ነው። እና በመጀመሪያው ቃል ነበረ ሲል ይሄ መጀመሪያ ሙሴ ካለው መጀመሪያ ጋር ይለያያል። ሙሴ ያለውን ሊቃውንት ሲተረጉሙ አበስባሃት ዮሐንስ አቡሻህር በአቡሻህር ትርጓሜው ላይ ይሄንን ሲተረጉም ምንድነው የሚለው? መጀመሪያ የተባለው ወርሁ ወርሃ መጋቢት ይላል። ዕለቱ ዕለተ እሁድ፣ ቀኑ 29 በቀዳማይ ሰዓተ ሌሊት ገብረ እግዚአብሔር ሰማይ ወምድር፣ ሰማይና ምድርን እግዚአብሔር ምን አለ? ፈጠረ። ዓለም የተፈጠረው መቼ ነው? በመጋቢት 29። እርግጠኛ ናችሁ? ነው ነው። የሚያልፍስ መቼ ነው? በዚሁ ቀን፣ በዚሁ በተጀመረበት ቀን ያልቃል ማለት ነው። አሁን ይሄ የአበስብሐት ዮሐንስ አቡሻህር ትርጓሜ ነው። ይሄ ነገርኳችሁ። ዓለም መጋቢት 29 ዕለተ እሑድ ተፈጠረች ያለ አበስብሐት ዮሐንስ አቡሻህር ነው። ቅዱስ ባስሌዎስ ደግሞ ሄክሳሜሮን የሚል ድርሳን አለው። አክሲማሮስ የባስሌዎስ እዛ ላይ ብታነቡ በመጋቢት ተፈጠረች በሰኔ የተፈጠረች የሚባል ነገር የለም ነው የሚል ባስሌዎስ። በመጋቢት በሚያዝያ የሚባል ነገር የለም፣ መቼ እንደተፈጠረች አናውቅም ነው የሚል ባስሌዎስ። እየሰማችሁ ነው? እንዲያውም ባስሌዎስ ምንድን ነው መሰላችሁ የሚል አሁን አበስብሐት ዮሐንስ አቡሻህር መጋቢት 29 ተፈጠረች እንደዚህ ያለች፣ ከዛ በኋላ በስምንተኛው ሺህ ምን ትላለች? ታልፋለች ነው በአቡሻህር ቀመር። ባስሌዎስ ዘቂሳርያ ደግሞ ምን ይላል? በሰርክል ነው የሚመስለው፣ የዚህን የዓለምን ህይወት በሰርክል ነው የሚመስለው። ሰርክል አለ አይደለ? አሁን ሰርክል መነሻና መድረሻ አለ የለም? አንድ ሰርክል አሁን ክብ፣ ይሄ ክብ ለምሳሌ ይሄ ክብ መነሻና መድረሻ አለው የለውም? ሎጎ ማለት ነው አለው የለውም? መኖርማ አለው። ሲሰሩት እኮ ይሄንን ከሆነ ፖይንት ተነስተው ነው አይደለ ወደ ሆነ ፖይንት የደረሰው። አለው መነሻና መድረሻ አለው። ግን የትኛው ነው እስኪ ያሳዩ ይታወቃል። ዓለምም እንዲሆናት ነው የሚል ባስሌዎስ። እኛ የምናውቅ ይሄ ሰርክል መነሻ እንዳለውና መድረሻ እንዳለው እናውቃለን። ከየት ተነስቶ ከየት እንደደረሰ ግን አሁን አሳየኝ ብንባል አናሳይም፣ ማሳየት አንችልም። ዓለምም እንዲሆናት መጀመሪያ እንዳላትና ፍጻሜ እንዳላት እናውቃለን። መቼ ተጀመረ መቼ እንደምትፈጸም ግን አናውቅም ነው የሚል ባስሌዎስ። እና በመጀመሪያ የተባለው ጊዜን የሚያመለክት ሳይሆን በወልድ ለማለት ነው ብሎ የተረጎመ ባስሌዎስ ነው። አሁን ይሄ መደበኛ ይሄ የአበስብሐት ዮሐንስ አቡሻህር ግለ ምልከታ ይባላል። እንዲህ አይነት አሁን ሊቃውንቱ በስነ ፍጥረት ጉዳይ የተለያየ አይነት አቋም ሲኖራቸው የሊቃውንቱ ግለ ምልከታ ተደርጎ ይወሰዳል። ገብቷችኋል? ዶግማ አይደለም። አሁን ዓለም መጋቢት ነው የተፈጠረች ብሎ ማለት ኑፋቄ አይደለም። መጋቢት 29 ነው የተፈጠረች ብሎ ማለት ችግር የለውም። ገብቷችኋል አይደለ? በዚህ ጊዜ ነው የምታልፍ ብሎ ግምት መውሰድም መገመት መብቱ ነው። ይህን ስላደረገ ከሃዲ ይባል መነፈቃ ይባል። ገብቷችኋል አይደለ? መደበኛ የቤተ ክርስቲያን ትምህርት ይሄ ነው ብሎ ማለት ግን አይቻልም። ገብቷችኋል አይደለ? ግን ለምልከታ ነው፣ አክብራችሁ ትቀበሉለታላችሁ። ከዚያ ውጭ ግን የቅዱስ ባስሌዎስን ሐሳብ ግን ሌሎቹ እና አፈወርቅም ሌሎችም ሊቃውንት በስነ ፍጥረት ዙሪያ የጻፉ እነ ቅዱስ ኤፍሬም ሶርያዊም ጭምር ተመሳሳይ ሐሳብ ይናገራል፣ ይደግፋል ማለት ነው። እና በመጀመሪያ የሚለው አሁን ያኛው የሆነ ቅጽበትን የሚያመለክት ነው። የኦሪት ዘፍጥረት ዓለም መፈጠር የተጀመረበትን ቅጽበት የሚያመለክት ነው። ይሄ በመጀመሪያ ቃል ነበር የሚለው ግን ጥንት የሌለው ጥንት ነው። እግዚአብሔር ከጊዜና ከቦታ ውጭ ነው። ከጊዜ ከቦታ ውጭ ነው እግዚአብሔር። ሁሉንም ነገር የሚያይ ሁሉንም ነገር የሚያውቅም ለዚያ ነው እግዚአብሔር። እኛ ከምንኖርበት ስፔስ ውስጥም ውጭም ነው ያለ እግዚአብሔር። ለምሳሌ እንቁላል እንደዚህ አድርጌ ቢይዝ እንቁላሉ እጄ ውስጥ አለ የለም? ይኖራል አይኖርም? ይኖራል አይደል? እኔ ግን በእንቁላሉ ውስጥ እኖራለሁ? አልኖርም። እግዚአብሔር ዓለምን እንዲች አድርጎ ይዞ በውስጥም አለ በውጭም አለ እግዚአብሔር። ገብቷችኋል? አንተ በውስጥ ወአንተ በአፋአ የሚለው ለዚህ በውስጥም ያለ እሱ ነው፣ በውጭም ያለ እሱ ነው እግዚአብሔር። መለኮት እንደዚያ ነው። ለምሳሌ አሁን መሬትን ሙሉ በሙሉ ማየት እንችላለን? ለምንድን ነው መሬትን ሙሉ በሙሉ ማናያት? መሬት ላይ ስላለን። ግን ጨረቃ ላይ አንድ ሰው ቢወጣ ሙሉ በሙሉ ማየት አይችልም? ክቦና ልክ አሁን ጨረቃ እንደምናያት ማለት ነው። አንድን ነገር ሙሉ ለሙሉ ለማየት ያ ነገር ካለበት ስፔስ ውጭ መሆን ያስፈልጋል። ለምሳሌ አይናችን ግንባራችንን ማያየው ለምንድን ነው? ገብቶችኋል አይደል? ለምንድን ነው? ርቀት ነው። የርቀት ጉዳይ አይደለም። ቅንድባችንን የማያየው የርቀት ጉዳይ አይደለም። አንድን ነገር ለማየት ከቦታው መውጣት አለበት። አሁን አይን ግንባርን ለማየት ወይ እጃችን ላይ መሆን አለበት ወይ እግራችን ላይ መሆን አለበት፣ የሆነ ቦታ ላይ መሆን አለበት።
እና እግዚአብሔርም ሁሉን ነገር የሚያይ ሁሉን ነገር የሚያውቅ እኛ ከምንኖርበት ስፔስ ውጭም ነው ማለት ነው። በውስጥም አለ በውጭም አለ፣ የሌለበት ቦታ የለም። እና ስለዚህ ለቀዳማዊነቱ ጥንት የሌለው የሁሉም ነገር አስገኝ ስለሆነ ነው። ማር ይስሐቅ ምን ይላል? ለዘኮነ ምክንያተ ፍጥረት በህላዌሁ ይለዋል። እግዚአብሔር ለፍጥረታት ሁሉ መገኘት ምክንያት ማን ነው? እግዚአብሔር ነው አይደለ? የሁሉም ማስገኛቸው እሱ ነው። ለፍጥረታት ሁሉ መገኘት ምክንያት እግዚአብሔር ነው። ለሱ ለመገኘቱ ግን ምክንያት የለውም፣ አስገኝ የለውም። ያስገኘው ምክንያት የሆነው አካል የለም እሱን ለማስገኘት። ለዛ ነው በቅዳሴያችን በአመክንዮ እስመ አልቦ ውስተ ህላዌሁ አመክንዮ ይላሉ አይደለ? እስመ አልቦ ውስተ ህላዌሁ አመክንዮ ማለት ነው ለባህሪው መገኘት ምክንያት የለውም። ባህሪው ዘለዓለማዊ ነው ማለት ነው። ቅውም ነው፣ ውላጤ የሌለበት ነው እና እሱ የሁሉም ማስገኝ ነው። እሱን ግን ያስገኘው የለም። የሁሉም ነገር መጀመሪያ ነው። ይሄኛው መጀመሪያ ከኦሪት ዘፍጥረቱ መጀመሪያ ይለያያል ማለት ነው። ቀጥሎ በመጀመሪያ ይልና ቃል ነበረ ነው የሚል። እንግዲህ ይችን ብዬ ጨርሳለሁ። ቃል ነበረ። ምን ነበረ? ቃል ነበረ። በመጀመሪያ ቃል ነበረ። ስለምን በመጀመሪያ ወልድ ነበረ ብሎ አላለም? በመጀመሪያ ወልድ ነበረ፣ ልጅ ነበረ ለምን አላለም? ለምን ቃል አለ ብለው ቢሉ እስራኤልም ወልዴ ዘበኩሬ ተብለው ተጠርተዋል በኦሪት። እስራኤል የበኩር ልጄ ነው ይላል አይደለ? እስራኤል የእግዚአብሔር ምን ተብለው ተጠርተዋል? ልጆች ተብለው ተጠርተዋል። ስለዚህ በመጀመሪያ ወልድ ነበረ ብሎ ቢጽፍ ዮሐንስ አይ እኛም እኮ የእግዚአብሔር ልጆች ነን፣ የእሱ ልጅነት እንደኛው የጸጋ ልጅነት ነው ብለው ነገሩን ባቃለሉበት ነበር። ስለምን በመጀመሪያ ጌታ ነበረ ስለምን አላለም? ስለምን በቀዳሚ በመጀመሪያ ጌታ ነበረ ስለምን አላለም ብለው ቢሉ ዳዊትም ሶሎሞንም ጌቶች ተብለዋል። የሱም ጌትነት እንደነ ዳዊት እንደነ ሶሎሞን የጸጋ ጌትነት ነው እንጂ የባህሪ አይደለም ብለው ባሉት ነበርና በመጀመሪያ አምላክ ነበረ ስለምን አላለም ብለው ቢሉ አንሰ እቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ ያላቸው አሉ። እኔስ እናንተን አማልክት ናችሁ አልኩ ብሏል አይደለ? ሙሴንም ረሰይኩ ከአምላከ ላይ ለፈርዖን በፈርዖን ላይ ምን አረኩ ብሎታል አምላክ። ስለዚህ የእሱ አምላክነትም እንደነ ሙሴ እንደነ ኤልያስ የጸጋ አምላክ ነው ብለው ባሉት ነበረ። ስለዚህ መስተቃርን የሌለበትን ደረቅ ቃል አንስቶ በመጀመሪያ ቃል ነበረ ብሏል ይላል። ቃል እንዴት አድርገው ሊሞግቱት ይችላሉ? አሁን ይሄን ቃል ገብታችኋል? ሎጎስ የሚለው ማለት ነው ቃል። ይሄን መሞገት አይቻልም። አሁን በመጀመሪያ ቃል ነበረ የሚለው መሞገት አይችሉም። እና በዚያ ምክንያት ቃል ያለው አንደኛ ከአይሁድ ዘለፋን ለማጥፋት ነው። የአይሁድን ዘለፋቸውን ለማጥፋት ነው። ወንጌላውያን ሲጽፉ የአይሁዳውያንን ትዕቢታቸውን እያስተነፈሱ ነው የሚጽፉላቸው። ለምሳሌ ማቴዎስ እንኳን ሲጽፍ አይታችሁ ከሆነ ወይሁዳኒ ወለደ ፋሬስሃ ወዛራሃ እምትዕማር፣ ይሁዳም ከትዕማር ዛራንና ፋሬስን ወለደ ይላል አይደለ? ከማን? ከትዕማር። ወዳዊትኒ ንጉስ ወለደ ሶሎሞንሃ እምነ ብእሲተ ኦርዮ፣ ንጉስ ዳዊትም ከኦርዮ ሚስት ሶሎሞንን ወለደ ይላል አይደል? አይገርባችሁም? ግን አጻጻፉ አሁን ስም የሌላት ሆና ነው የኦርዮ ሚስት። ስም የላትም። ስሟ እኮ ይታወቃል አይደል? ቤርሳቤህ ነው ስሟ። ዳዊትም ከቤርሳቤህ አላለ። ከማን ያለ? ከኦርዮ ሚስት፣ ከሰው ሚስት በዝሙት እያላቸው። ምክንያቱም በአባቶቻቸው በጣም ይመካሉ። ወያሐስሱ ለእግዚአብሔር ወያሐስሱ ወለእግዚአብሔር አምላኮሙ ወለ አብርሃም አቡሆሙ ወለ ዳዊት ንጉሶሙ። እግዚአብሔር አምላካቸውን አብርሃም አባታቸውን ዳዊት ንጉሳቸውን ሲያነሳሱላቸው ደስ ደስ ይላቸዋል ይላል። እና ትዕቢተኞች ነን ለነሳ አብርሃም አቡነ እኛ የአብርሃም ልጆች ነን እያሉ ይመኩ ነበርና ትምክህትን ለማጥፋት የምትመኩበት ይሁዳ እኮ ትዕማር ከምትባል አህዛብ ለዚያውም ከልጆቹ ሚስት ወልዷል። ሕግ ጠባቂ ናቸው የምትሏቸው አባቶቻችሁ ሕግ አፍራሾች ነበሩ። ክርስቶስን እነሱ ከይሁዳ ዘር ስለተወለደ ክርስቶስ አልከበረም። ከይሁዳ ዘር በመወለዱ ክርስቶስ ይሁዳን አከበረው እንጂ ለማለት አንድም ከዳዊት ዘር በመወለዱ ክርስቶስ አልከበረም። ክርስቶስ ከዳዊት ዘር በመወለዱ ማን ከበረ? ዳዊት ከበረ ለማለት የአባቶቻቸውን ኃጢአት ነው የሚጽፍላቸው ወንጌላዊ። ገብቷችኋል አይደለ?
ይሄ የገሌ ልጅ ነኝ የምናምን ልጅ ነኝ እያሉ መመካት በክርስትና ግብዝነት ይባላል። ከቃሉ ጋር ናችሁ። በጥንቷ ቤተ ክርስቲያን በሮማውያንና ከአህዛብነት ወደ ክርስትና በመጡትና ከአይሁድነት ወደ ክርስትና በመጡት መካከል የነበረው ጠብም ይሄው ነበረ። ከአይሁድነት ወደ ክርስትና የመጡት እኛ የአብርሃም ልጆች ነን፣ ባህር ከፍሎ ያሻገረው እግዚአብሔር የሙሴ እንደዚህ ያሉ የጥንት አባቶቻቸውን በመዘርዘር ይመኩ ነበር እና በሮማውያን ላይ ይታበዩባቸው ነበር። እንዲህ አይነቱን ትምክህት እግዚአብሔር አይወደውም። እና እዚህም ላይ ቅዱስ ዮሐንስ በመጀመሪያ ቃል ነበረ ብሎ የነሱን የአይምሯቸውን ልዕልና የሚፈትን ነገር በማንሳት ይጽፋል ማለት ነው። እና ቃል ስለምን አለው ብለን ስንል ቃል አንደኛ ቃል አሁን የምናገረውን ቃል ታዩታላችሁ። ከቃሉ ጋር ናችሁ። እየሰማችሁ ነው። እየጨረስኩ ነው። አሁን የምናገረው ቃል ይታያችኋል። እንዲታያችሁ ብፈልግ ምንድነው ማድረግ ያለብኝ? መጻፍ አይደለ? አሁን ቢጻፍ እንደዚህ ሆኖ አያችሁ፣ ቀለሙ በብራናው ስግው ሲደረግ እንዲህ ሆኖ ይታያል አይደለ? ይዳሰሳል አይዳሰስም? ቃሉ ይዳሰሳል አይዳሰስም? ቃሉ በወረቀቱ ገንዘብ ምን ይላል? ይዳሰሳል አይደለ? እንዲህ የምናገረውን ቃል ግን አይዳሰስም። አሁን በመጀመሪያው ቃል ነበረ የሚል ቃል አለ። እዚህ እየወጣ ነው ቃሉን ከአንደበቴ። አይታይም፣ አይጨበጥም፣ አይዳሰስም። ከወረቀት ላይ ስግው ሲሆን ግን በቀለሙ ገንዘብ በወረቀቱ ገንዘብ ይዳሰሳል። ስለዚህ ወልድንም ዮሐንስ ቃል ብሎ የገለጠበት ምክንያት ወልድ ከአብ ተወልዶ በአብ ሕልው ሆኖ ሲኖር ልገለጥ ባለ ጊዜ በእመቤታችን የሥጋ ብራናነት ተጽፎ ስለተገለጠ በዚያ ምክንያት ምን ብሎታል? ቃል ብሎታል። ቅዱስ ያሬድ በድጓው መዝገቡ ለቃል ይላት። ለዚህ የቃል መዝገብ ይላታል። የአካላዊ ቃል ኢየሱስ ክርስቶስ የተጻፈባት ብራና ይላታል። እመቤታችን አካላዊ ቃል ክርስቶስን ያየነው የጨበጥነው የዳሰስነው ከሷ በነሳው ሥጋ ምክንያት የሷን ሥጋ ምክንያት አድርገን ነው። ከሷ የነሳው ሥጋ ነው ለዚህ እና በዚህ ምክንያት ቃል ብሎታል። አንድም ቃል ሁለት ልደት አለው። አሁን እኔ የምናገረው ቃል ስንት ልደት አለው? ሁለት። ሁላችንም የምናገረው ቃል ሁለት ልደት አለው። ቃል መጀመሪያ ከልብ ይታሰባል። አንድ ልደት ከየት ተወለደ ማለት ነው? ከልብ። ከዚያ በትንፋሽ ተጭኖ ይመጣና በምላስ ስግው ሆኖ ይገለጣል፣ ይሰማል አይደለ? ወልድንም እስመ ክልኤቱ ልደቱ ለቃል ይለዋል። ወልድም ስንት ልደት አለው? ሁለት። መጀመሪያ ልብ ከምንለው ከአብ ረቂቅ ልደትን ተወለደ። አሁን ከልባችን የሚወለደው ቃል አይታይም፣ አይጨበጥም፣ አይዳሰስም። ረቂቅ ቃል ነው ከልብ የሚወለደው ቃል። ወልድም ከአብ የተወለደው ልደት የማይታይ የማይጨበጥ የማይዳሰስ ረቂቅ ልደት ነው። ልደት ዘኢይትነገር ይባላል። የማይነገር የማይመረመር ልደት ነው። ዲዮናስዮስ በሃይማኖተ አበው ልደተ ወልድ እምአብ ወጻተ መንፈስ ቅዱስ ኢይትነገር አላ ይትነከር። የወልድ ከአብ መወለድ የመንፈስ ቅዱስም ከአብ መስረጽ ይደነቃል እንጂ አይነገርም ይላል። በአማርኛ እንደው ነገር በመገጣጠም የሚገለጥ ነገር አይደለም። እንደዛ አድርገን የምንገልጸው ነገር አይደለም። እና ስለዚህ ይኸውላችሁ ቃል በትንፋሽ ተጭኖ መጥቶ በምላስ ስግው ሲሆን ከምላስ ጋር ሲዋሃድ ግን ይገለጥና ይሰማል ለጆሮ ማለት ነው። አካላዊ ቃልም በመንፈስ ቅዱስ አማካኝነት ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነሳና ሁለተኛ ልደት ተወለደ። ከማን? ከመቤታችን። ሁለተኛው በምላሴ እንደሚወለደው ወልድ ደግሞ ሁለተኛውን ልደቱን በስጋ ገንዘብ ከማን ተወለደ? ከመቤታችን። በዚያ ምክንያት ምን ተብሏል? ቃል ተብሏል ማለት ነው። አንድም ቃል አሁን ለእናንተ ዳቦ ላድል ብዬ ብለዚህ ለተቀመጠው ሰው ለአንዱ ስሰጥ አንዱ ምን ይላል? ተራ ይጠብቃል። በአንዴ ለሁሉም ማድረስ ይቻላል? አይ በጭራሽ ይቻላል። ድምፄስ ቃሌ የመስማት ችግርን ዜሮ አድርገን ማለት ነው። የሰማች ነው ማይደርሰው ሊኖር ይችላል ዘግይቶ። አሁን እኩል ነው የሚደርስ ግን ድምጻችን ሁሉም ሰው እኩል ነው የሚሰማ? ዘግይቶ የሚደርሰው ይኖራል። እንትኑ ይለያያል። አሁን በሳይንሱ ቢጠና ሊኖረው ይችላል። የሆነች ኢንስታንት ልትኖር ትችላለች፣ የሆነች ሽርፍራፊ ነገር ምሳሌ ዘያ ሐጽጽ ነው። ዙሮ ዙሮ ግን ቃል ስናገር ግን ይደርሳል አይደለ? ሁሉም አካላዊ ቃልም በሁሉም የመላ ስለሆነ ልክ ቃል ባንዴ በሁሉም ቦታ እንደሚገኝ ወይም ለሁሉም ጆሮ እንዲደርስ አካላዊ ቃልም በሁሉም ቦታ የመላ ስለሆነ በዚያ ምክንያት ምን ተብሏል? ቃል ተብሏል። አንድም ለቃል አርምሞ ጽራት የለበትም ይላል። አሁን እኔ እየጻፍኩ ነው ልበል።
እየጻፍኩ ነው የሆነ ጽሁፍ። ይሄ የምጽፈው ጽሁፍ ቃል ነው አይደል? የምጽፈው በብራና ላይ የምጽፈው ግን ከየት ነው የሚፈልቀው? ከልቤ። ያ ቃል ከልቤ ሳይለይ ከብራናው ላይ ምን ይሆናል? ስግ ይሆናል። ቃሉ ከልቤ ሳይለይ በብራናው ላይ ገዝፎ ይታያል። አካላዊ ቃልም ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ በእመቤታችን ስጋ አማካኝነት ገዝፎ መታየቱ ነው። ጸሐፊ ልጻፍ ባለ ጊዜ ብዕር ቀርጾ ቀለም በጥብጦ ብራና ዳምጦ ሲጽፍ የሚጽፈው ቃል ከልቡናው እንዳይለይ አካላዊ ቃልም ከባሕርይ አባቱ ከዙፋኑ ሳይለይ ከእመቤታችን ምን ሆኗል? ስጋ ሆኗል ማለት ነው። በዚያ ምክንያት ነው እና ስለዚህ ሁለት ልደት ስላለው ነው። አባ ጊዮርጊስ ዘጋስጫ ድንግል ወለደት ዘኢዚአሃ መለኮተ በዘዚአሃ ስጋ፣ ድንግል የሷ ያልሆነውን መለኮት የሷ በሆነው ስጋ ወለደችው። ከቃሉ ጋር ናችሁ? እየሰማችሁ ነው? ድንግል የሷ ያልሆነውን መለኮት የሷ በሆነው ስጋ ወለደችው። መለኮት የእመቤታችን ገንዘብ አይደለም፣ ሰው ናት እመቤታችን እንደኛ አይደለ? ክብር ይግባትና አብኒ ወለደ ዘኢዚአሁ ስጋ በዘዚአሁ መለኮት፣ አብ ደግሞ የሱ ያልሆነውን ስጋ የሱ በሆነው መለኮት ወለደው ይላል። ስጋ የአብ ገንዘብ ነው አይደለም። ስለዚህ ልደት ዘኢይትነገር ለሁለቱም ሰጠ ተርጉም ይላሉ ሊቃውንት። የማይመረመር ልደትን ለሁለቱም ሰጥቶ መተርጎም ነው። ለምሳሌ አካላዊ ቃል ከሰማየ ሰማያት ወርዶ በእመቤታችን ማኅፀን ተወሰነ። እውነት ሐሰት? አካላዊ ቃል ሰማይና ምድር በእጁ የተያዙ ናቸው። እውነት ሐሰት? እና በማኅፀኗ ሲወሰን ሰማይና ምድርን እንዴት አድርጓቸው ተወሰነ? አብሮ ይዟቸው ገባ በእመቤታችን ማኅፀን ነው። እንዲያ ከሆነ እመቤታችን የት ላይ ቆመች ሚል ጥያቄ ያስነሳ። ከቃሉ ጋር ናቸው። ባለቅኔው ነው እንደዚያ ያለ የዲማ ሊቅ በአይቴ ቆመት ድንግለ ሙሴ ወዮሳ ሰማይ ወምድር እስመ ተጸውሮ በከርሳ ሚል ቅኔ ነበር የጥንት። የዮሳና የሙሴ ድንግል እመቤታችን የት ላይ ቆመች? ሰማይና ምድር በማኅፀኗ ተወስነዋልና እሷ የት ላይ ቆማ ነው ይላል። ይህ ሰውዬ ይህን ቅኔ የተቀኘ ሊቅ በአናቱ ቁሞ እድሜ ልኩን ቢጸልይ ለዚህ መልስ ያገኛል? አያገኝም። አባ ጊዮርጊስ ለዚያ ነው ወሶበ እሄሊ ዘንተ ይፈቅድ ህሊናዬ ይጽብተ መቃብርት ብሎ ወልድኪ። ህሊና ይሄን ነገር ባሰበ ጊዜ የልጅሽ አነዋወሩ ሊያይ ሊመረምር ይወዳል። ወደ አየራት ይወጣል። ምን ይላል? ወኢይበጽ እስከ መጠነ መንፈቀ መንፈቆሙ ለአየራት፣ የአየራትን የሩባቸውን ሩብ አይደርስም። ይስዕን ወይ ገባህ በዝትካትላዊሁ፣ አቅቶት ወደ ቀደመ አነዋወሩ ይመለሳል ይልና ለኛ ምክር ያስቀምጣል አባ ጊዮርጊስ ቅዳሴ ማርያም። ወይ እዜኒ ይንስ ሰባያቲሁ፣ እንግዲህ ገናንነቱን አንሻ ወይ እንጠናቀቅ ማእምቅቲሁ፣ ጥልቀቱን አንመርምር። ዘኢይክል ልሳነ ነቢያቱ ሐዋርያት ለወድሶተ መጠነ እበዩ፣ የሱን የግርማውን ታላቅነት የነቢያትና የሐዋርያት አፍ እንኳን ተናግሮ አልቻለውም። ግሩም ውእቱ ዘኢይደፈር፣ የማይደፈር ግሩም ነው። ወባሃብ የነሰ ትሁት ውእቱ፣ በእኛ ዘንድ ግን ትሁት ነው። ልዑል ውእቱ ዘኢይትረክ፣ የማይገኝ ልዑል ነው ይላል አይደለ? አዎ። በላይ በሰማይ ሰለስቱ ምዕት በቅዳሴያቸው ዘበላኢሉ አንጎድጎደ፣ በላይ በሰማይ ሆኖ አንጎደጎደ። ወዘበታሂቱ አርአደ፣ በታች በምድር አንቀጠቀጠ። ወደመናተ ኬደ፣ ደመናትን ረገጠ። ዘእንበለ እሳት አንደደ፣ ያለ እሳት አነደደ። ወዘእንበለ ማይ አብረደ፣ ያለ ውሃ አበረደ ይላሉ። በላይ በሰማይ ሆኖ አንጎደጎደ ማለት ምን ማለት ነው? ለይኩን ብርሃን፣ ብርሃን ይሁን አለ አይደለ? ለጊዜው ብርሃን ጨለማው ይገለጥ ነው። ፍጻሜው ግን አካላዊ ቃል ብርሃን የተባለ ክርስቶስ ወደ ምድር ይምጣ ሰው ይሁን ማለት ነው። ብርሃን ይባላል ክርስቶስ። አነ ውእቱ ብርሃኑ ለዓለም ስለሚል የዓለም ብርሃን ነኝ ስለሚል። ዘበላይሉ አንጎል ወዘበታይቱ አራደ፣ በታች በምድር አገለባበጠ። ምድርን ለታብቁል ምድር ሐመል ማለት ዘር፣ ምድር የዘሩባትን ታብቅል። ማን ነው? ዘር ሳይዘራባት ገበሬ ሳይጥርባት ሳይግርባት ምድር ታብቅል አለ። ይሄ ማለት እመቤታችን ዘራ ብእሲ ሳያገኛት ወልድን ትውለድ ማለት ነው፣ ታስገኝ ማለት ነው። ወዘበታይቱ አርአደ ወደመናተ ኬደ ይላል። ደመናትን ረገጠ፣ ማዕርገ መላእክትን ተጫምቶ ወደ እመቤታችን ወረደ። ዘእንበለ እሳት አንደደ፣ ያለ እሳት አነደደ። ማኅተመ ድንግልናዋን ሳይፈታ ተጸነሰ። ወዘእንበለ ማይ አብረደ፣ ያለ ውሃ በረደ። ማኅተመ ድንግልናዋን ሳይፈታ ተወለደ እንደገና። አንድም ዘእንበለ እሳት አንደደ፣ ያለ እሳት አነደደ ማለት ያለ ምንም ምክንያት ይህንን ዓለም አምጥቶ ፈጠረ። ወዘእንበለ ማይ አብረደ፣ ያለ ምንም ምክንያት ደግሞ ያሳልፈዋል። ምንም የሆነ ሌላ ቴክኒክ
ሜካኒክስ መሃል ላይ ያለ ጣልቃ ገብነት ሳያስፈልገው ከራሱ አመጣው ከራሱ ያሳልፈዋል ራሱ እና አካላዊ ቃል ብሎ ቅዱስ ዮሐንስ የገለጠበት ምክንያት ይሄ ነው። ነበረ ነው የሚል ከቃሉ ጋር ናችሁ። በመጀመሪያ ቃል ነበረ ነው የሚል ሙሴ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ እንጂ ሰማይና ምድር ነበሩ አላለም። ተግባብተናል። የተፈጠሩ ፍጡራን ስለሆኑ ነበሩ አላላቸው። አካላዊ ቃል ግን ያልተፈጠረ ህልውና ስለሆነ የሁሉም ነገር አስገኝ ፈጣሪ ስለሆነ ነበረ ነው ያለው። ይሄንን ይዘው ነው ሊቃውንቱ በየጊዜው የክርስቶስን የባህሪ አምላክነት ጥያቄ ምልክት ውስጥ የሚከቱ መናፍቃንን ሲቀጠቅጧቸው የነበሩ ይሄንን የቅዱስ ዮሐንስን በትር እያነሱ ነው። የዮሐንስ ወንጌልን ምርኩዝ ሳያረግ ከመናፍቃን ጋር መከራከሩ አይቻልም። ይሄ በትር ነው። መናፍቃንን እንደ እሳት ያቃጥላቸዋል ይላል። ይሄ ወንጌል መናፍቃንን እንደ እሳት ያቃጥላቸዋል፣ እንደ በትር እንደ መዶሻ ይቀጠቅጣቸዋል ይላል የዮሐንስ ወንጌል። ያ ብቻ አይደለም፣ እንዲያው ቅድም ያልነገርኳችሁ ኃጢአትንም ከሰውነት ይለያል የእግዚአብሔር ቃል። ይሄ የዮሐንስ ወንጌል ኃጢአትን ከሰውነት ይለያል። አሁን የፈቲው ጾር በጣም የሚበረታታበት የመንፈሰ ዝሙት የሚበረታታበት ሰው የዮሐንስ ወንጌልን እንዲጸልይ ይመከራል። በቀን 3 ምዕራፍ ከቃሉ ጋር ናችሁ። ስንት አልኳችሁ? ብችሉ 21ዱንም ይዘልቅ ካለ እሰየው። ግን 21 ጀምራችሁ ኋላ 20 19 እያላችሁ እንዳትመጡ ነው ችግሩ እንጂ ይቻላል። እንደ ጨረቃ እየጎደልን እንዳንሄድ ነው። ገብቷችኋል? ጨረቃ ሙሉ ሆና ወጣ እየጎደልሽ ነው አይደለም እንትን አንዳንድ ሰውም ብዙ ጸሎት ጀምሮ እየጎደለ ይሄዳል አይደለ? ከጀመረው ልቡ ለአብድ ያሐጽጽ ከመወርህ የሚለው ሰሎሞን የሰነፍ ልቡ እያደር እንደ ጨረቃ ምን ይላል? ይጎርላል ነው በየጥቂቱ ማሪ በበህቅ ጌታንም በየጥቂቱ አደገ ነው የሚለው እና በዚያ ምክንያት የዮሐንስ ወንጌል በገዳማውያንም በቀን 3 ምዕራፍ በ7 ቀን ስንት ምዕራፍ ይሆናል? 21 አለቀ ማለት ነው። ገብታችኋል? መንፈሰ ዝሙትን ከሰውነት ይለያል። ቃለ እግዚአብሔር ይመትር ነደ እሳት አይልም ዳዊት? የእግዚአብሔር ቃል የሚነደውን እሳት ምን ይለዋል? በሰውነታችን ውስጥ የሚቀጣጠለውን የፍትወት እሳት ከሰውነት ምን ይለዋል? ይከፍለዋል ማለት ነው ትርጓሜው። እሳት ሙቀትና ብርሃን አለው አይደለ? እግዚአብሔር ብርሃኑን ከሙቀቱ እንደሚከፍለው ለኛ ደግሞ በሰውነታችን ላይ ያለውን ብርሃን ልጅነትን ትቶ ሙቀት ፍትወትን ከፍሎ ያወጣዋል የእግዚአብሔር ቃል እና የዮሐንስ ወንጌልን በቀን 3 ምዕራፍ ፍትሐ ነገሥቱም ይላል። በነገራችን ላይ ፍትሐ ነገሥትም እኮ ምዕመናን መጀመሪያ መጸለይ ከሚገባቸው ጸሎቶች ውስጥ አንዱ ወንጌል፣ ጸሎተ ወንጌል፣ ዳዊት፣ ወንጌል፣ ውዳሴ ማርያም። እነዚህን መጸለይ ሳይጀመር ሌላ 150 160 ምናምን የሚሉ የጸሎት መዛግብትን እንትን ማለት ጥሩ አይደለም። ከቃሉ ጋር ናችሁ እና ነበረ ያለው ለዚያ ነው። እንግዲህ እግዚአብሔር ከፈቀደ በቀጣይ ስንገናኝ እንቀጥልበታለን። ለዛሬው ግን ስለነበረን ጊዜ አባቶቻችን አምላክ ስሙ የተመሰገነ ይሁን። ቃልም በእግዚአብሔር ዘንድ ነበረ ብለን እንቀጥላለን። ስብሐት ለእግዚአብሔር።